ሰበር ዜና ጆኒና ሴዶ መደባደባቸው ተሰማ። ታዲያ ለውድድር ወይንም ለፍልሚያ ቀጠሮ ተይዘውላቸው የነበሩት ሁለቱ አካላት ከውድድሩ በፊት በምትመለከቱት ሁኔታ መደባደባቸው ቡጢ መሰናዘራቸው ተሰምቷል። ታዲያ ሲደባደቡ የጸጥታ አካላት ሊያገላግላቸው እየሞከሩም በምትመለከቱት ሁኔታ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተጋርቷል። ታዲያ ሁለቱ አካላት የጸባቸው መንስኤ ወይንም የድብድባቸው መንስኤ እንደተገለጸው ከሆነ ጆኒ ሴዶን ከኋላ ይዞ ለመቆለፍ በሞከረበት ወቅት ሁለቱ አካላት መያያዛቸውና መደባደባቸው ተሰምቷል። ታዲያ ይህም ነገር የተፈጠረው በአንድ ቦታ ላይ ችግኝ እየተከሉ በነበሩበት ወቅት ነው። አስፋልት ላይ እንግዲህ የለመድነው ነገር አቀርም ስተሰጠልኩ ስለሚለው ብዬ ነው እንጂ እሱ አይመጣም። ፊታና ስለተፈለክ አታየው እንዴ በድሩ ራሱ እየሰራ ነው በቃ በጉድ ወስበለኛ አቺ በቃ ነው እንዴ ዘጋም ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ በጉልበት ነው ፈንዳ ሰጥማለሁ ምንድነው ሳር ውስጥ አጠፋ ደህና ነው እንቁራሪ ሳር ውስጥ ነበር እኔ ያየሁት እንቁራሪ ሳር ውስጥ ተመስለለ ኦኬ ሁሌ ነው የቀጣዩ ሟች ወይ ደግሞ የኔ ቪክቲም ማስታወሻ ይሆናል። ይሄን ችግኝ እዚህ አካባቢ በደንብ አድርጋችሁ እዩት። every time you come here and you see this ሴዶ በተሰበረበት ቀንባችሁ ታስታውሱ በትግል ተኔለም ያልተጻፈን ስፈልግ አልኖርም ዛሬም ነገር በቃ ተሽሯል በፍቅር ህመሜ ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ ካልሰበርኩት 50,000 ብር ሰጣለሁ ብሎኛል። ለኔ ራሱ እንደዚህ ማሰቡ ራሱ ይሄ ለሱ ጥሩ ነው። መድኃኒዓለምን ሰብረዋለሁ ምናምን ማለቱ ጥሩ ነው። የሆኑ አካሎችን መያዝ ይችላል እየሰከሰ ማያዝ ስለሚችል ሀገሩ ሙሉ አንጫጭተ እንግዲህ ወደ ሀገር ተመልሰሃል ማለት ነው። ታይላንድ ላይ ትሬኒንግ በደንብ እየሰራህ ነበረ። ኤምኤምኤ ምናምን እየሰራህ ነበረ። ከጆኒ ቢሰራም ምንም ለውጥ የለውም። ትንሽ ጊዜ በኋላ ይረሳዋል ከፋይቱ በፊት እያለ ነውና ምን ትላለህ? እሱ እኮ በቃ ቂጡ ላይ እንዳደረገው እንደ አርቲፊሻል ቂጥ እንደዛ ይመስለዋል ሁሉም ነገር። ለዛ ነው ገብቷል እንጂ ያውቀዋል። ስለፈራ ነው። ሰው ሲፈራ ኔጌቲቭ ነገር ያወራል። ገባ? እሱ አርቲፊሻል ቂጥ ስለሚጠቀም እንደዛ ባይሆን ቻምፒዮን ጂም መጥቶ እኮ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችል ነበር። ለማንኛውም እንደ ቂጡ ነው የሚያስበው ነው። ለዛ ነው አገኘሽ እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ። እንዲያውም ላንተ ሁላ 50,000 ብር ሰጣለሁ ካልሰበርኩት 50,000 ብር ሰጣለሁ ብሎኛል። ለኔ ራሱ ቪዲዮ ላይ አይ ፈሪ ይዝታል አልኩሽ እኮ ፈሪ ዛቻ ያበዛል። የኔ ንግር ሊይዘው ማለት ነው
ተኝቼ በሰጠው ራሱ አያገኘውም አይደለም። ተኝቼ በቃ ነፍስ ስቼ ራሱ እግሬን አያገኘውም አይደለም። እንዲህ ፋይት ላይ ገብተን ማለት ነው። ግን እንደዚህ ማሰቡ ራሱ ይሄ ለሱ ጥሩ ነው። እንዲህ ማሰቡ እንዲህ ያደርጋለው፣ ሴዱን ሰብረዋለው፣ መድኃኒዓለምን ሰብረዋለው ምናምን ማለቱ ጥሩ ነው። ለምን የሆኑ አካሎችን መያዝ ይችላል ማለት ነው። እንደዚህ እያለ እየሰከሰ መያዝ ስለሚችል ግን ፋይት ሪል ፋይት ምን እንደሆነ ሪንጉ ስንገናኝ አሳይሃለሁ በልልኝ። ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ደሙን እንዴት እንደማፈሰው ማለት ነው። ደሙን እንደዚህ በቃ ምን እንደ ፋውንቴን ነው ማፈስላችሁ። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። ደሙ ግን እንደዚህ አፈሰዋለሁ። ካናት እንደዚህ እንደ ፋውንቴን ነው ማፈሰው ማለት ነው። እሱ ንገርልኝ አድርስልኝ። እሺ ጆኒ ላስት ታይም ሴዶን ኢንተርቪው ሳረገው ትሬት አስቀምጦልሃልና ከግንባሩ ላይ እንደ ፋውንቴን ነው ደም ማፈስበት ብሏል። do you have any response to that? ፋውንቴን ምን እንደሆነ ማወቁ ራሱ ትልቅ ነገር ነው። I'm impressed ሴዶ ፋውንቴን ኮንሰፕቹአላይዝ ማድረግ ገርሞኛል። ናው እኔ to be honest ከሴዶ ፋይት በላይ የመስፍን ብሩ ፋይት ነው በጣም ያጓጓኛለሁ። መስፍን ብሩ ኢቲኤፍሲ3 ተዘጋጅ እባክህን ፈርተህ ምክንያት እንዳታመጣ። እድሜ ልክን ማርሻል አርት ውስጥ አሳልፋል። ትንሽዬ 3 አመት 4 አመት ብቻ ነው ማርሻል አርት የተሰራሁት። ግን በጣም ብዙ ጊዜ የሚሰማው ነገር አለ ኢትዮጵያ ውስጥ 20 አመት ሰርቻለሁ፣ 30 አመት ሰርቻለሁ፣ 15 አመት ሰርቻለሁ ይላል። it's really not about ምን ያህል አመት እንደሰራ። እኔ በ3 አመት ውስጥ የ10 አመት ኤክስፒሪየንስ አካብቻለሁ። because I focus on doing the right things. I train smart. But also I love this shit. ማንም መስፍን ብሩ በቦክሲንግ የምትተማመን ከሆነ እስቲ በመጀመሪያው ሰከንድ 30 ሰከንድ ኖክአውት ማድረግ የምችል ከሆነ እኔን this would be a very shocking world that we're living in ማለት ነው። I hope you accept this. Boxing versus Brazilian Jiu-Jitsu. ኢሊያ ቱፖሪያ እና ቻርልስ ኦሊቬራ ምናምን የምትሉ ሰዎች ደግሞ አለ። like I have a lot of beef MMA ቆጥ ከሌላቸው ሰዎች ጋር ኢሊያ ቱፖሪያ ቦክሲንግ ነው፣ ቻርልስ ኦሊቬራ ብራዚሊያን ጂጂትሱ ነው የሚሰራው። therefore boxing is better than jiu-jitsu. But do you guys know ኢሊያ ቱፖሪያ has a black belt in jiu-jitsu, a black belt in judo. He's one of the highest level Greco-Roman wrestling skill እንዳለው like ዝም ብሎ አይደለም ቦክሲንግ ላይ የተማመነው። he's like UFC ከመግባቱ በፊት ኢሊያ ቱፖሪያ ከቦክሲንጉ በላይ በግራፕሊንጉ ነው የታወቀው። እስቲ ትንሽ ሪሰርች አድርጉ። የምትወዷቸውን ፋይተሮች አጥኗቸው። የመጀመሪያ ሰምሽናቸው ምን እንደሆነ እዩ። now if you really believe boxing ከጂጂትሱ ይሻላል ብላችሁ መስፍን ብሩ 70 ኪሎ ግራም ነው ፋይት የሚያደርገው። I'll go down to 70 ኪሎ ግራም and I will fight you. አንተም ስፖርትህን ወክል፣ እኔም ስፖርቴን ወክላለሁ። who has the best fight? who has the best martial arts? But most importantly, don't take ሴዶ seriously. ይሄ ማስታወቂያ ብሬክ ነው። እኔና ንቀት ሊና ፋይት ነበረ። ኮመርሻል ብሬክ ሄደን የሴዶ ጋር ከዛ በኋላ መስፍን ብሩ ይጠብቃቸዋል። ሴዶ ያለውን አንድ መስማማው ነገር አለ። ተከብረህ ባለህበት ሴፍ በሆነ ኢንቫይሮንመንት ውስጥ ብትቆይ ይሻልክ ነበር። but now I don't know ማናዙያል እንዴት peer pressure እንዴት ያደርጋል? intellectually inferior የሆነ individual እንዴት አንተን peer pressure ያደርጋል የራስህን መቃብር እንድትቆፍር? I just don't understand it. Do you know what will happen to your career after what I do to you? ይሄን 11 አመት ጀምሮ የሰራው ማርሻል አርት 30 ሰከንድ አያድንም። 3 አመት ከሰራ ሰው ጋር ስገባ ማለት ነው። I can't wait to show you guys what I can do. I am fucking crazy. You guys are going to see it.